ለምንድን ነው የብዙ ሰዎች ህልም ከመንገድ የሚቀረው? ለምንድን ነው እነሱ እዚያ ህልማቸው ደግሞ እዚህ ሆነው ማዶ ለማዶ እየተያዩ እድሜያቸውን የሚፈጁት? ዛሬ ስለዚህ ጉዳይ እናወራለን። አብራችሁን ቆዩ። ውድ ተመልካቾቻችን እንደምን አላችሁ? ዛሬ እጅግ በተለየ ርዕስ መጥተናል። አብራችሁን ቆዩ። እንደሚታወቀው ሁላችንም አዲስ ዓመት በመጣ ቁጥር እቅድ እናወጣለን። ከሁለት ወር፣ ከአንድ ወር፣ ከሶስት ወር በኋላ ግን እቅዱን እንረሳውና ወደ ነበርንበት እንመለሳለን። ለምን ይመስላችኋል? ብዙውን ጊዜ የ5 ዓመት፣ የ10 ዓመት አንዳንዴም የ15 ዓመት እቅድ እናወጣለን። በ5 ዓመት እንደዚህ እንሆናለን፣ 10 ዓመት፣ 15 እዚህ እንደርሳለን እያለን እቅድ እናወጣለን። ነገር ግን እዚህ ጋር መገንዘብ ያለብን ትልቅ ጉዳይ 5 ዓመት በራሱ ሲታሰብ ከባድ ነው። 5 ዓመት ዝም ብላችሁ ሳሉት እስቲ ለማሰብ እንኳን ይከብዳል። ስለዚህ የሚሻለው 5 ዓመትን ወደ 5 ደቂቃ ማውረድ ነው። ከተቻለ ወደ 5 ሰከንድ የ5 ዓመቱን ትልቁን እቅዳችሁን ወደ ትንሿ የሰከንድ ሽርፍራፊ ማውረድ ማለት ነው። ዛሬ በጥልቀት ስለዚህ ጉዳይ እናያለን። እንቀጥል። 5 ዓመታትን ወደ 5 ደቂቃ መቀየር። ህልማችሁ ትልቅና የማይፈጸም መስሎ የሚታያችሁ ሁልጊዜም ስለ ህልማችሁ ባሰባችሁ ቁጥር ክብደቱ ጎልቶ ስለሚሰማችሁ ነው። የትኛውንም እቅድ ለማየትና ለመገንዘብ አስቸጋሪ እስከሆነችው ደቂቃ ድረስ መከፋፈልና ማሳነስ ነገሩን ለመፈጸም እጅግ ቀላል ያደርገዋል። የ5 ዓመቱን ግብ ወደ ትናንሽ 5 ደቂቃዎች ተግባር መቀየር ከቻላችሁ አትጠራጠሩ፣ ህልማችሁ እውን መሆኑ አይቀርም። ለጊዜው ታላቅ የሚመስለውን 5 ዓመት ተዉትና ከ5 ዓመቱ ግባችሁ ውስጥ ለዛሬ ለዛውም በ5 ደቂቃ ውስጥ ልታደርጉ ስለምትችሉት እዚህ ግባ ስለማይባል ነገር ግን ለታላቁ ህልማችሁ መሳካት እንደ መሰረት ድንጋይ ሊቆጠር ስለሚችለው ጥቂቱ ነገር ላይ አተኩሩ። ከማነሷ የተነሳ